ወደ ውጭ የሚወስዳት ሰው አለ። በጣም ነው የሚወዳት፣ በጣም ነው የሚያከብራት። እሷም ተወዷለች፣ ታከብሯለች። ኦልሞስት ፕሮሰሱ ደግሞ አልቋል። እንዴ ሰዎች ዛሬ ደግሞ ትልቅ ዱብዳ እንዴ ወደ ውጭ የሚወዳት የሚዋደዱት ምናምን ነገር ከየት የመጣ ነገር ነው? አሁን እየተወራ ያለው ስለ ሄርሜላ ነው ወይስ ስለ ሩታ ነው? አሁን እዚህ ያለችው ሩታ ናት። እንግዲህ ኧረ ቆይ ዛሬ በጣም ትኩስ መረጃ ነው ያለው። ያው የተፈጠረውን ነገር የሚፈጠረውንም ነገር በዚህ ቪዲዮ ሁሉንም ነገር አንድ በአንድ የምናይ ይሆናል። እስከ መጨረሻው መከታተል ብቻ ነው። ማንም ለምንም መናገር ስለማያስፈልግ ነው። ይሄ ሁሉ ከተነገረ ይሄ የሚበላሽ፣ ስለዚህ ጨራርሳ መሄድ ብቻ ነው። አልቋል ፕሮሰሱ። ስለ ሰው መናገር ደግሞ እኔ ቆይ ግርም የሚለኝ እኮ ማለት ነው ብዙ ሚስጥሮቿን ሮቤል ነው የሚያውቀው። አሁን ሌላ ሰው አያውቅም። አሁን የሩታ እህቶች ምናምን ነገር ኢቨን እናቷ አታውቅም። አሁን ብዙ ሚስጥሮች ሲካሄዱ በሩታ ህይወት ዙሪያ ማለት ነው። እና ግርም የሚለኝ እሱ ነው። የምር ዘመድ ባይሆኑ ማለት ነው እኔ እሱን ነው የምጠረጥረው። እና የሆነ በቃ ልጅ ነገር ባይሆን እኔ እሱን ነው የምጠረጥረው። አሁን አንተ ሌላ ቦታ ምናምን አትግባ። በቃ አሁን ከኔ ጋር መጣላት ነው። ምንም የምንጣለው ታሪክ የለም። ልጁ የተከበረ ሰው ነው፣ ጥሩ ሰው ነው፣ ይወዳታል፣ ያከብራታል። እንዴ መሀል ቤት ደላላ ነው ወይስ ምንድን ነው ሮቤል? እንዴ ሩታ ራሱ ስለ እሱ ሰውዬ እያብራራች አይደለም። ለመሆኑ እሱ ሰውዬ ማን ነው? አሁን ሩታ አብሯት ምናምን ነገር ከሀገር ሊወጣ እየተዘጋጀ ያለው ሰውዬ ማን ነው? ፍላጎትሽ ነው። ይሄ ፍላጎትሽ ነው። ሰላም ለዚህ ቤት። እሺ እኔም ሰላም ለዚህ ቤት እያልኩ ልምጣ። እንግዲህ በእኔ ቤት እናንተን ሰላም ልበላችሁ ማለት ነው። እንኳን ደህና መጣችሁ ወደ እንደ ተመልካች ቻናል። ደህና ናችሁ? ደህና ከረማችሁ? ኧረ ከረማችሁን ቡሱተው ደህና ዋላችሁ? ደህና አደራችሁ? አለን እንግዲህ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ከች ብዬ የላችኋለሁ። ዛሬ ማለት ነው ኧረ በስመ አብ ከእስከዛሬዎቹ ቪዲዮ ትንሽ ጠንከር የሚል ቪዲዮ ነው የምናየው እና እስቲ እሱን ቪዲዮ አሁን ሰላምታውን ልጨርስና ከዛ ስለ ቪዲዮ ምናምን ነገር አንድ ላይ እያየን እንላለን። ለማንኛውም እኔን ማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ የእንደ ተመልካች ቻናል ነው። በዚህ ቻናል እንደ ተመልካች ያለን አስተያየት የምንሰጥበት ማህበራዊ በሆኑ ጉዳዮች አስተያየቶቻችንን እንደ ተመልካች ከውጭ እንደሚያይ ሰው የምንሰጥበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮን ስትጀምሩ ላይክ አድርጉ። እንዲሁም ደግሞ ቶሎ ቪዲዮዎች እንዲደርሷችሁ የደውል ምልክቷን መጫን ትችላላችሁ። በቀጥታ ወደ ቪዲዮ እንግባ። ድንገት መምጣት አይሻል ከመደወል? ሁሉ ሰላም አሪፍ ነበረ። ግን ማለት ነው ገኒን በቪዲዮ ምናምን ነገር ካየናት ገኒ የምታውቋት ሰዎች ነው ካየናት ስንት ጊዜ ነው? ትንሽ ቆየት ብሏለን። እስቲ ለማንኛውም ዝም ብላችሁ ዌልካም ነገር በሏት። ለምን ሰሞኑ እኛ አስማምተን ምን ብለን ያለው ነገር እንድታወሩ ጨርሳችሁ ምናምን ነው አይደል እዚህ ስትመጡ የመጣችሁት። ከመጣችሁ በኋላ ደግሞ ምንድነው ከቤት ውጣ ሻንጣ ሲዞ ውጣ እስከማለት ድረስ ምንድነውና ለምን አትተይም አንቺ? ለምንድነው ማለት? ኦኬ እሱን ለማውራት ነው ገኒ የመጣሽው? እሱን ለማውራት ከሆነ ማለት ነው እኛም የዛኔ ለምን አብርሽ ከቤት ይወጣል ማለት ሌላውም ሰው ብቻ ሳይሆን እኔ ራሱ አብርሽ ለምን ከቤት ይወጣል ልጁ አባቱን እያየ አይደለም እንዴ ማደግ ያለበት ምናምን ብዙ ስል ነበር። ግን ልክ ያቺን ባልኩ በቅጽበቱ በነጋታው ሄርሜላ ቤት ምናምን ነገር እግሩ ሮጦ ሲሄድ ከቤት እንደወጣ ሄርሜላ ቤት ሲሄድ አየን። ስለዚህ ሀሳባችንን ከንስለነዋል እና እሱን ለማውራት ከሆነ የመጣሽው ግን ያን ያክል ባትለፊ ይሻላል። ምክንያቱም ሩታም ከዚህ በኋላ ይበልጥ ሀሳቧ እንደዚህ እየጠነከረ ነው እንጂ የሚመጣው ከዚህ በኋላ እንኳን የሚመለስ አይነት ልብ ያላት አይመስለኝም። እነሱ ከሚመጡ ይሄ ልሂድ በቃ ችግር የለም ማንም መምጣት የለበትም ካልሽ ለምን እንደዚህ እንደሆነ ንገሪኝ በስርዓት። ቆይ አሁን ሲጀመር በአብርሽ በኩል ያሉ ሰዎች ሩታን ማስጨነቅ ሲያቆሙ እንደገና በሩታ በኩል ያሉ ሰዎች ሩታን ሊያስጨንቁ ነው ሲመስለኝ። ማለት ጥሩ ሀሳብ እኮ ነው አሁን ገኒ እያነሳች ያለችው ያው አንድ ላይ እንዲሆኑ ከመመኘት አንጻር ነው እንጂ ከሌላ ነገር አይደለም። ግን የተፈጠረውን ነገር ልክ እንደ ሴት መረዳት መቻል አለባት ብዬ አስባለሁ ሩታ። አይኑ አንቺም እንደ እህት እንደ ታላቅ ደክመሽ ለፍተሽ ሊሆን ይችላል። ግን ደግሞ ያንቺ ድካምና ያንቺ መልፋት የኔን ህይወት ትንሽ እንኳን ቀና ካላደረገው ቫልዩነስ ነው። ገባሽ? በሚገባ አሁን እኔ ትላንት ስል ያለውን ነገር ነው አሁን ሩታ በትክክል ሊሆን አሳምራ የነገረችው። የነሱ አሁን በአብርሽና በሩታ ትዳር ምክንያት የሚፈጠረው የነሱ ከአብርሽና ከሩታ ውጭ ያሉ ሰዎች የዘመድ የጓደኛ ምናምን የነሱ ስሜት ከፍና ዝቅ ማለቱ እና የነሱ ስሜት በቃ መዋዠቁ ልበል እነሱ ትዳር ላይ ምንም ያመጣው ለውጥ ከሌለ ትንሽም ቢሆን ሊያረጋጋው ካልቻለ
ከተቻለ ትዳሩን ምንም የነሱ እንትን ማተር አያደርግም። እነሱ የሚሰጡት አስተያየት፣ እነሱ የሚሰጡት በቃ የግል ሀሳባቸው ምናምን ምንም ፋይዳ የለውም ማለት ነው። እኛም ብለሽ አንዴ ምን ማለት ልክ ነህ። አሁን የመጣሁት አንተን ላወራ አይደለም ከእሷ ጋር ላወራ እኔ ቆይ አንዴ ኖቤል ከማውራቱ በፊት ማለት ነው ትንሽ አንዳንዴ ያጠራጥረኛል። አሁን የኖቤል እንደዚህ ብዙ ጊዜ እያንዳንዱ ቦታ ላይ ጓ ምናምን ነገር ለማለት መሞከሩ ትንሽ ያጠራጥረኛል። ለምን ይመስላችኋል? አሁን ኖቤል በዚህ ልክ በሩታ ሳይድ ሆኖ እያንዳንዱን ሚስጥር እያንዳንዱን በቃ የሩታን ኔክስት የምታደርጋቸውን ነገሮች የሚያውቀውና ለሩታ በደንብ የሚከራከርላት ለጥሩ ሊሆን ይችላል። የሚታየው ነገር ለጥሩ ሊሆን ይችላል። ግን ሚስጥር እስከ ማወቅ ደረጃ ድረስ ኔክስት ምን እንደምታስብ ቀጣይ ባሏ ማን እንደሆነ ምናምን ነገር እንግዲህ ያው ቀደም ሲያወራ ነበር እስከ ማወቅ ድረስ ከደረሰ ይሄ ሰውዬ በቃ የሆነ ነገር አለው ነው እንጂ ዝም ብሎ ለማንም ሰው ለዘመድ ምናምን ዝም ብላ አታወራ። ለእህቷ ያላወራችውን ለእናቷ ያላወራችውን ምን ይመስላችኋል? እስኪ እኔ ትንሽ አጠራጥሮኛል የኖቤል ሁኔታ። ከዛ ይህንን ነገር እንደዚህ አይነት ነገር ደግሞ ሳስብ ኖባ ሰፖርት እንዲያደርገኝ አማከርኩት። ኦኬ ተስማማ። ስለዚህ ከሁላችንም ጋር መውጣት ይሻልሻል። ይሄ ነው ምርጫሽ። ግን ህይወቷ እንዲስተካከል አፈልጊም? ህይወቷ እንዲስተካከል በምን መልኩ ነው? ከሱ ጋር ስለሄደች ነው የሚስተካከለው? አይደለም። ቆይ አሁን እያላችሁ ያላችሁት ሮቤልም ቢሆን ህይወቷን ሊስተካከል የሚችለው ሌላ ሰው አግብታ ከሀገር ስለወጣች አይደለም። በቃ እዚህ ቀርተው ከአብርሽ ጋር ያለውን ነገር ተስተካከለም አልተስተካከለም በትክክል ልጃቸውን ማሳደግ ነው ቀጣይ ፕላን ሊሆን የሚገባው እንጂ እንዴት ነው እስቲ አስቡት። ሩታ ገና በወለደች በወራት ውስጥ ከባሏ ጋር ተለያይታ ሌላ ባል ምናምን ነገር ልታገባ ስትሞክር ከዛን ደግሞ ከሀገር ለመውጣት ስትሞክር እንዴ ታዲያ እዚህ ጋር ከአብርሽ በምኑን ተሻለች? እንደዚህ ብሎ ነገር እኮ የለም። ምን አሁን የአብርሽ ትንሽ ልዩነቱ በሳምንታት ልዩነት መሆን ነው። ከሄርሜላ ጋር በሳምንታት ልዩነት ነው በቃ አብሯት ሊሆን ነገር ሲሞክር የነበረው። የሩታ በወራቶች ሆነ እንጂ እኮ ምንም አልሸሹም ዞር አሉ ነው እንዴ። ህግ ባለበት ሀገር እኮ ነው የኖርሽው። ምንድን ነው ይናል ህግ ባለበት እንደዚህ ሰላም ማውራት አልፈልግም ማንንም ማውራት አልፈልግም ማለት ትችላለች። አስወጣችኋል። ካስወጣችሁ በኋላ ለምን አንዴ ስሚኛ በእናትሽ። ቆይ ሩታ ለምንድን ነው ሀሳቧን በየጊዜው የምትቀያየረው? አሁን ለምሳሌ አብርሽ እነ ኤፍሬም ማንም እንደማይመጣ ምናምን ነገር ቃል ገብቶላት ነበር። በእርግጥ እሱን ቃል የገባላትን ነገር እያደረገላት ነው አይደለም የሚለው ሌላ ነገር ነው። ግን ዞሮ እነሱ ሰዎች እስካልመጡ ድረስ ከሀገር የመውጣት ሀሳቡን ልትተው ምናምን ቃል ገብታለት ነበር። እና እኔ አሁን ከሀገር መውጣቱ ብቻ አይደለም እኮ እያሳሰበኛለሁ፣ እሱም አንድ ትልቅ ጥፋት ሆኖ ሳለ ማለት ነው ሌላ ባል ለማግባት ማሰቧ ነው። እንደዚህ ግባ ውጣ፣ እሱ እንደዚህ ይሆናል፣ መቶ ቤት ይበጣበጣል። እሷ እምቢ አለች ይባል መቶ ሰላሟን የሚነሳት ራሱ ነው። እሷ አይደለች የምትሄደው አይደለ? ሁለተኛ ህይወቷ ላይ ምንም አያደርግም፣ አያስፈልግም። እኔ አንድ ነገር ልንገርሽ። ወጣ እኮ ሮቤል ወጣ እንዴ? አብርሽ እኮ ሻንጣውን ምናምን ነገር ይዞ ከቤት ወጣ። ምንድን ነው አሁን እያልክ ያለው? ይሄ እኮ የግድ ሩታ እንድትሄድ ለማድረግ የሚሞከር ጥረት እንጂ ይሆናል ምክንያት ሆኖ አይደለም። በቃ ምንም የሌለን ነገር ነው ችግር እንዳለ አይነት ነገር የሌለ ችግርን እያነሳ ምናምን ነገር መታወቅ ወጣላት። ይሄ ልጅ ቤቷ ምናምን ነገር የሚመጣ ሰው የለም። ከዚህ በኋላ ጣጣቸውን እዛ ከሄርሜላ ጋር መጨረስ ይችላል። እና አሁን የሌለ ችግር እያነሳ ሩታን ባትገፋፋትና ከሀገር እንድትወጣ ባታረግ ይሻልሃል ይሄ ነገር። ምክንያቱም ዞሮ አንተን ሊያስጠይቅና ሊያስጠረጥር የሚችል ነገር ስለሆነ፣ ምክንያቱም በዚህ ሰዓት ማንም አያውቅም። ሩታ ባል ምናምን ነገር ብላ የምታስበውን ሰው አንተ ብቻ ነው የምታውቀው። አንተ ብቻ ካወክ ደግሞ ከሰውየው ጋር ግንኙነት አላችሁ ማለት ነው። ስለ ሰውየው ቅድም በደንብ ወገብህን ይዘህ ስታወራ ነበር። እና እንዴት ነው አሁን ከሩታ በፊት የምታውቀው ሰው ባይሆን ኖሮ ለሩታ እንደዚህ ሩታን ለሰውየው ለመስጠት አትቻኮልም ነበር። እኛን ለማስመሰል ከዛ ለመሻሽ ነው። አንድ ነገር ልንገርሽ ገኒ፣ እሺ ንገረኝ። አንዴ ይሰራል አይደለም? አልነበርክም እኮ አንተ። ስሚኝ ገኒ፣ አንዴ ይሰራል። ይቅርታ ጠየቀኝ። ይቅርታውን ሲጠይቀኝ እኔ ደግሞ አብሬው እንድኖር አይደለም ይቅርታውን የተቀበልኩት። እኛ ግን እንደዛ ነው የመሰለን እንዴ? እኛ ሴራ ኦኬ። አሁን እያወሩ ያሉት ሲመስለኝ ማለት ነው የዛኔ ከቡታጅራ ወደ አዲስ አበባ ሲመጡ አይ ቲንክ በቪዲዮ አልተቀረጸም እንጂ ንግግራቸው ለመረዳት እንደምሞክረው ቤተሰብ ሁሉም ተገናኝቶ በቤተሰብ ፊት ይቅርታ ጠይቋል መሰለኝ። ይህን ነገር ሩታ አሁን እየካደች አይደለም። እኛ ብዙ ይቅርታ አልጠየቃትም ምናምን ነገር አብርሽን እያልነው ነው እንጂ ከንግግራቸው ለመረዳት እንደሞከርኩት እዛ ከካሜራ ውጭ ጣጣቸውን ጨርሰው ነው መሰለኝ የመጡት። እና አዲስ ርዕስ ነው አሁን የሩታ
አክስትም ገኒም እያነሳች ያለችው አዲስ ደግሞ ከባድ ርዕስም ነው በሩታም በሮቤልም ሳይድ ያለው አምሮባታል እንደምታያት ልክ ነህ። የላይዋን ስታይ ሰላም ሊመስል ይችላል፣ ውስጧ ግን ተጎድታለች። ውስጤ ሰላም ባይሆን ላይ ሰላም ሊሆን አይችልም። ታይ የውስጤ ፊቴ ላይ ይታይ ነበር። አሁን ስለ ሩታ በደንብ በእርግጠኝነት ባታወራ ይሻላታል። ምክንያቱም በኋላ የሚያስይዛት ነገር እንዳይሆን ማለት ነው። ገኒ ትንሽ የምታወሪያቸውን ነገሮች ኋላ የሚያስይዞች ነገር እንዳይሆን ግን በቃ አሁን በዚህ ሲቹዌሽን እኔ ልል የምችለው ማለት ነው በቃ ስለ አብርሽ ምናምን ነገር አታንሱ ከዚህ በኋላ ጊዜ የሚፈታው ጉዳይ ስለሆነ ሩታም ጋር አብርሽም ጋር የሆነ ነገር በቃ ከሁለቱም የሆነ ነገር ሀሳብ እስካልመጣ ድረስ ከውጭ የሚመጣ ሀሳብ በዚህ ሰዓት ምንም ጥቅም የለውም። በቃ ምንም ጥቅም የለውም። በአብርሽም ሳይድ ያሉ ሰዎች በሩታም ሳይድ ያሉ ሰዎች ስለ አብርሽ ከዚህ በኋላ እየመጡ ሩታ ጋር ባያነሱ ይሻላል። አብርሽም ጋር ሄደው ምንም በቃ ባይነጋገሩ ይሻላል። በቃ በራሳቸው የራሳቸውን ህይወት ይምሩ፣ ከዛን ልጃቸውን በትክክል ያሳድጉ። ዋናው ነገር እዚህ መሀል ልጅ አለመጎዳቱ እንጂ ይሄ የነሱ እንደዚህ ሰው እየመጣ እየበጠበጠ የግድ ሰው ስላለ ብቻ እየተጣረቁ ከዛም በወራት ልዩነት የምን በወራት እንዲሁም በየሳምንት ልዩነት እየተጣሉ እንደዚህ መቀጠል የለበትም። በቃ ጊዜ ይፈተዋል። ጊዜ የአብርሽንም ልብ የሩታንም ልብ መልሶ በቃ እንደገና መሆን ከፈለጉ ከተዋደዱ እንደገና በቃ ከተፋቀሩ አንድ ላይ ይሆናሉ። በቃ እናንተ ስላላችሁና ስላላላችሁ አይደለም የሚከሰተው ሁሉም ነገር። እኔ ውሳኔ አልወስንላትም ግን እኔ ሰፖርት አረጋታለሁ በአይዲያዋ ላይ ጥሩ ካልሆነ አይደለም እላታለሁ። ከሆነም ከሆነ ነው የሚያስማማኝ ከሆነ ለእኔ የሚያስፈልገኝ ምርጫዋን መምረጥ የእሷ ጉዳይ ነው። ካልሆነ ግን አልሆነም ነው እንጂ ይህንን ነገር ግዴታሽ ነው አድርጌ። እሺ ቆይ አሁን ጥሩ እኮ ነው፣ ችግር የለውም ማለት አንዳንድ ጊዜ ብዙ ነገሮችን የሚያማክረን ሰው አጠገባችን ሲኖር ቆንጆ ነው። ግን ሩታ አይ ቲንክ የምታማክሪው ሰው ትንሽ የበሰለ ሰው ነው ብዬ አላስብም። እንዴ ስንት ትላልቅ እህቶች ስንት ታላቅ ወንድም ምናምን ነገር አለ አይደል እንዴ? እና እነሱ እያሉ በትዳር ጉዳይ ለዛውም ትልቅ በቃ ኢሹ ሊሆን በሚችል ጉዳይ ሮቤልን ማማከር ማለት እንጃ ይሆናላ። እንዴት ነው የሆነ እቃ ለመግዛትና እንትን ለማለት እኮ አይደለም እያማረትሽው ያለሽው። ውሳኔ ትልቅ ውሳኔ ነው። አሁን በቃ እሱን እያማከርሽ ያለሽው እና እሱ ጋር ትንሽ ተጠንቀቂ። ምክንያቱም ሁሌ ልክ ነው ማለት አይቻልም። ከሱ ቢያንስ ምንም ቢሆን ህይወት ያስተማረው ትልቅ ሰው ይሻላል አይመስላችሁም? እኔ እንደዛ ነው የሚመስለኝ እንጂ አሁን በቃ እያንዳንዱን ነገር ከማንም ከወላጅ ቀድሞ ሮቤል እያወቀ ምናምን ነገር ሀሳብ የትኛውንም ሀሳብ የምታመጣውን እየደገፈና በቃ እያሰመረላት እንድትቀጥል ካደረገ ጥሩ ጎኑ አይታየኝም። በቃ ዞሮ ይሄ ገደል የሚከታት ነገር እንዳይሆን ከተበሳጨ ውጣ። ቤት እኔ አንተ አለ ብዬ አይደለም የመጣሁት እሷ ጋር ነው። ግን ይኸውልሽ ወይኔ አንድ ስንዝር ወደዚህም ወደዛም አይደለም አቲማ ቢያንስ እሺ እዩ ትንሽ ድረስ ቢያንስ ቤት አለ አይደል? መቼም ገፍትሮ አይዝሽም። ኧረ ተው ቆይ እኔ ማለት የሩታን ሀሳብ ለማትቀይሩት ነገር ከምትደክሙ አሁን እኔ የኛ ጉዳይ ሊሆን ይገባል ብዬ ማስበው ማለት ማውራት አለብን ብዬ ማስበው ሰውየው ማን ነው ነው አሁን ከሀገር ከሩታ ጋር ሊወጣ እየተዘጋጁ ያሉ ሰዎች ናቸው እነሱ። ስለዚህ ሰውየው ማን ነው? ምናልባት እኔ ሲመስለኝ ውሸት ሊሆን ይችላል። ምክንያቱም እንዴት ነው ከአብርሽ ጋር ከወራት በፊት ታርቀን ምናምን ነገር አንድ ላይ ሊኖሩናል ከተባለ በኋላ በስንት መች ተዋውቀው ነው ሰውየውን አምነው ምናምን ነገር ከሀገር ልትወጣ የምትፈልገው? ወይስ እንዴት ነው? ይሄ አግብታ እዛ ለመፍታት ምናምን ከሀገር ለመውጣት ብቻ ነው ፕሮሰሱ ብዙዎች እንደሚያደርጉት ማለት ነው። አሁን ይሄ የሰውየውን ጉዳይ ትንሽ አከራካሪ ነው፣ ግን ባትደክሙ ይሻላል። አሁን ሩታ ጋር የመጣችሁ የምትነዘንዟት ሰዎች ባትደክሙ ይሻላል። ይሄ ነው የምልሽ። የገባሽ አይደለም? እሺ ስሚኝ ገኒ፣ በመጀመሪያ ደረጃ ለማንም መናገር አልፈለግንም እንጂ ቅድም እንዳልኩሽ ወደ ውጭ የሚወስዳት ሰው አለ። በጣም ነው የሚወዳት፣ በጣም ነው የሚያከብራት። እሷም ትወዷለች፣ ታከብሯለች። ኦልሞስት ፕሮሰሱ ደግሞ አልቋል። ቆይሽ አሁን ፕሮሰሱ አልቋል ስትል እኔ አሁን ሁለት ነገር የጠረጠርኩ ነው። ፕሮሰሱ የመሄጃው ፕሮሰስ ነው ወይስ የትዳር ምናምን ነገር የሚባል ነገር? አሁን የሆነ ሰው አለ ፕሮሰስ አርጎላት አንድ ላይ ሊሄዱ ነው ምናምን ነገር ብትል ችግር የለውም። በቃ ይሆናላ የሆነች ነገር ብቻ ገምተን ተዋለን። ግን የሚወዳት ሰው ስትል ከዛን ደግሞ እሷም ደግሞ እሱን የምትወደው ሰው አለ ስትል ብዙ ነገር እንድንጠረጥር ያደርገናል። እንዴት ነው ፕሮሰሱ? አሁን የጋብቻ ፕሮሰስ ነው መቼስ ባልና ሚስት ናቸው። አንድ ላይ ከሄዱም ቪዛ እኩል ሊመታላቸው ይችላል እንጂ ዝም ብሎ ይሆናላ እዛም በዚህ ምናምን ነገር የተለያየ ሰው ባዳ ለባዳ እንትን አይልም አይደል? ፕሮሰስ አንድ ላይ ምናምን ነገር እኩል ሊያልቅለት አይችልም። አልቋል ፕሮሰሱ። ስለ ሰው መናገር ደግሞ ስለ እውነቱን አንቺ የሚያወራው አፍሽ ሞልተሻ ወይኔ ፕሮሰሱ አልቋል።
ትንሽ ጊዜ ነው የቀረኝ እኔም እዚህ መሆንበት እንደማንም እንደ ቀልድ ነው እንደምታዩ። ቆይ ማለት አሁን የአብርሽ መድከም ታዲያ ምኑ ጋር ነው? የምርም አሁን ይሄ ነገር የምርም ከሆነ ቤቷ የሚገዛላት ምናምን እሱ እኮ ማለት ነው በዛም በዚህም ብሎ የሩታን ሀሳብ ቀይሮ እዛው ለማስቀረት ነበር። ግን የአብርሽ ድካም ታዲያ ምኑ ጋር ነው? ዋጋው ምኑ ጋር ነው? እንዴ አይዞኝ አብርሽ፣ እውነት አሳዘንከኛው። ይኸውልሽ እሱ የራሱን ህይወት ከጀመረ ቆየ። እኔ እና እሱ ሳንለያይ በፊት ያኔ ልጄ ሳይወለድ በፊት ከኔ ብዙ ረጅም ርቀት ተጉዞ የራሱን ነገር እየኖረ ያለ ሰው ነው። እኔ ደግሞ ገና አብዬ መኖር የጀመርኩት የራሴን ላይፍ። ቆይ አሁን ሲመስለኝ ሩታም ቺት አድርጋበታለች። የምሬን ነው። አሁን በዚህ ልክ ወገና ለዛ ሰው ወገና ሀሳቧን አልቀይር በላ አብርሽ ቤት እየገዛላት ምናምን ነገር ሀሳቧን ካልቀየረች እንጃ እኔ ሩታ ቺት አድርጋበታለች ብዬ ነው ማስበው። ምክንያቱም መሰላችሁ እንዲህ ይባላል፣ አሁን ወንድ ልጅ ሲተው ቦታው ነው የሚተዋት ማለት ሲጣሉ ምናምን ነገር የወንድ ልጅ እዛው ቦታ ላይ፣ ሴት ልጅ ግን የተወች ዛሬ እንጣላ ካለች የዛሬ 3-4 ወር ትታለች ይባላል በአባባሉ ነው። እና እቺ ልጅ የዛሬ 3-4 ወር ያንን ሰው ባታውቀው ኖሮ አብርሽን ዛሬ እንደዚህ ወሰና በቃ ይሄ ሁሉ ነገር ይሄ ሁሉ ሰው እየለመናት እንሂድ ምናምን ነገር ልሂድ አትልም ነበር። እና ሩታንም ጠርጥሩ ሰዎች፣ የምሬን ነው። ሩታንም ጠርጥሩ። ከምን ቅጽበት ነው አሁን ሌላ ሰው አግኝታ በጣም መዋደድ ምናምን ሲቹዌሽን ውስጥ የገቡት? ቺት ባታረገበት ኖሮ እሱ አርፍበታለሁ፣ ችግር የለም እሱ መውጣት ይችላል። ግን ደግሞ አንድ ነገር ላስረዳሽ፣ እሱ የራሱን ህይወት ከጀመረ ሰንበት በት ብሏል። ቆየ አመት ሊሆነው ነው ኦልሬዲ። እኔ ደግሞ ገና አሁን ነው ሀብዬ ጀመርኩት። በዚህ ደግሞ ልትደነቂም ልትገረሚም አይደለም ሩታ አይደለም። አሁን ብለሽ አይደለም የጀመርሽው። እኔ ቅድምም ብያለሁ፣ ሴት ልጅ ስትተው ቦታው ላይ ዛሬ አይደለም የምትተው፣ የዛሬ 3-4 ወር በፊት ነው የምትተው። ይህን አባባል እኔ ብዙ ጊዜ ከብዙ ሰዎች አረጋግጫለሁ ማለት በእኔ ሳይሆን በሌላ ሰው ምናምን ነገር ማለት ነው። እና ሩታ ሚስጥር እያወጣች ነው። አሁን እቺ ቪዲዮ አልታወቀቻቸውም እንጂ በጣም ሚስጥር ነው እያወጡ ያሉት። ምንም ችግር የለም። እስኪ እንጠብቃለን። ቡና ላፍላለሽ? እሺ ለማንኛውም ቡናችሁን እየጠጣችሁ አሁን ቡና ልታፈላ ነው። ቡናችሁን የጠጣችሁ ይህን ቪዲዮ ያያችሁ ሰዎች ላይክ አድርጉ። ስቀልን ነው። ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። እዚህ ድረስ ስላያችሁ ሁላችሁንም አመሰግናለሁ። ግን ብዙ ጥርጣሬያችሁን እስኪ ኮመንት ላይ ያስቀምጡ። እኔ የጠረጠርኩት ነገር ለእኔ ብቻ ነው ወይስ ሌሎቻችሁም ጠርጠራችሁታል? እስቲ ኮመንት ላይ እኔ ብቻዬን እንዳደለው እንዳቅ ንገሩኝ የናትንም ሀሳብ። እዚህ ድረስ ደግሞ ስላያችሁ ላይክ አድርጋችሁ ብትጡቅ አትጎዱ እና ዝም ብላችሁ ላይክ አድርጋችሁ ሰብስክራይብ ያላደርጋችሁ ሰዎች ደግሞ ሰብስክራይብ አድርጋችሁ ውጡ። ይህን ሳምንት እስከ ቀጣይ ሳምንት እሁድ ባለው 7000 ለመግባት እንሞክራለን። 8ም 10ም የእናንተ ፈቃድ የጌታና የእናንተ ፈቃድ ነው። ሰብስክራይብ አድርጉ ለማለት ነው። ይህ ሁሉ ወከባ ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።